ሚዛኑ እንደሻው የቡና አልሚ ድርጅት ወደ ስራ ከገባ ጥቂት ዓመታት ተቆጥረዋል። ባለፉት የምርት ዘመናት ላይ በብዙ መለኪያ የምርት ጥራትን የሚቀንሱ ችግሮችን ቀድሞ በመለየት በተሰራው ስራ ውጤት መገኘቱን ነው የድርጅቱ ባለቤትና ስራ አስኪያጅ አቶ ሚዛኑ እንደሻ የሚናገሩት። መጀመሪያ ላይ ቡና አይበቅልም ሲባል ነበር በሸካ እዚህ በማሻ ወረዳ ላይ። እኔ ቴፒ ያለው ነው ወደ ቡና ንግድ የገባሁት። የቴፒን ተሞክሮ ይዤ ወደዚህ መጥቼ ለምን እዚህ ሀገር ላይ ማበጠራዊ መፈልፈያ አንተክልም ብዬ ሐሳብ አንስቼ ነበር። በዛ መሰረት አንድ የኔ ጓደኛ ተካኝ ታደሰ የሚባሉ ጋር ተነጋግሬ እዚህ ሀገር ላይ ምንም መፈልፈያ ማበጠራን ባይለበት በሶስት ወር ውስጥ መፈልፈያና ማበጠሪያ በቀይጃ ቀበሌ ላይ ለማሻ ወረዳ የሚሆን ተክለን ስራ ጀምረን ነበር። ከዚህ ቀደም በኤሌክትሮኒክስ ሙያ ላይ ተሰማርተው ይሰሩ እንደነበር ያስታወሱት ባለሀብቱ በተጓዳኝ በቤተሰብ ይዞታ ላይ ቡና በማልማት ውጤታማ እየሆኑ መምጣታቸውን ይናገራሉ። የቤተሰብ ቦታ ነው፣ እኔ ተመርቼ አይደለም። የቤተሰብ ቦታ የእናቴ ድሮ በኮምፖስት ሲጠቀም ነበረ። ያው እኔ መጥቼ ቦታ ባለማግኘቴ ቀደም ብለው የነበሩት የቤተሰቦቻችን ቦታ ጨዋቃ ስለቀረና ወደዚህ ስንመጣ እቺን ቦታ ብቻ ስላልን እዚህ ላይ ስራ ጀመርኩ። በዚህ ነው እንጂ ሌላ ቦታ የተመራሁትም የለም፣ መንግስትም የሰጠኝ የለም፣ ቀበሌም የሰጠኝ የለም፣ በስሜ የተመዘገበ ቦታ የለኝም። ዘንድሮ ለተገኘው የምርት ጥራት የግብርና ሳይንሳዊ መንገድን በመከተል የተሰራው ስራ ውጤታማ እንዳደረጋቸው አውስተዋል። በቀበሌ ደረጃ ግለሰቡ ይህንን ውጤት እንደሚያመጣ እንጠብቅ ነበር ያሉት የሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ወንዴ ሻረው ሌሎችም ከዚህ ተሞክሮ በመውሰድ የምርት ጥራትን ለመጨመር ሊሰሩ እንደሚገባም መክረዋል። ሌላው ይህን ተሞክሮ አብሮ ቢረዳ መጥቶ ቢያይ የቡናውን ሄክታር ቢያይ የስራውን ሁኔታ ቢያይ እኛ ሰዎች ዝም ብሎ በሄክታር ቁጥር ብቻ አምነው አለም ገበያም ቡና እያቀረቡ አይደለም፣ እዚህም ደን እያዳኑ አይደለም። እሱ ትኩረት ተሰጥቶ ቀጣይ መንግስትም ጣልቃ ገብቶ ይሄንን የስራ ልምዱን ቀስመው ባለው ትንሽ መሬት ላይ አልምቶ ውጤታማ የሆኑበትን መንገድ ለሌሎቹ እንኳን ማስተማሪያ ይሆናል ብዬ ነው የማስበው። የቄጃ ቀበሌ ዋና አስተዳዳሪ አቶ እምሩ ቢሻቸው ግለሰቡ ይህንን መልካም ተሞክሮ በማስፋት ለመስራት ያላቸውን ፍላጎት መነሻ በማድረግ ቀበሌው አስፈላጊውን ድጋፍና እገዛ ለማድረግ ዝግጁ መሆኑንም ተናግረዋል። ለቀጣይ ይህንን የቀበሌ መንግስትም የወረዳ መንግስትም ማዘጋጃውም ይሄ ተባብሮ መንገዱ የሚወጣበትን ባለፈውም የተወሰነ ከካቢኔዎች ጋር የተወያየሁት ነገር አለ። መንገዱ አሁን ሰዎችን በመጥራት እዛ ማንሳት የሚገባቸው ሰዎችን በመጥራት ከነሱ ጋር በመግባባት የነሱ ክፍያም ተከፍሎ መንገዱ የሚከፈትበትን አቅጣጫ እንፈጥራለን የሚል አቅጣጫም አስቀምጠናል። ግለሰቡ በዘረጉት የስራ ዕድልና ቴክኖሎጂ ሽግግር ተጠቃሚ መሆናቸውን በስፍራው ተገኝተን ያነጋገርናቸው የቀበሌው ነዋሪዎች ተናግረዋል። የማሻ ወረዳ ቡና ሻይ ቅመማ ቅመም ጽሕፈት ቤት ኃላፊ አቶ ሀብታሙ አንበሎ አቶ ሚዛኑ እንደሻው በግል መሬታቸው ላይ ይህንን ተሞክሮ በማስፋት ውጤታማ የሆኑት የግብርና ሳይንሳዊ ቴክኖሎጂዎችን በመጠቀም መስራታቸውን ተከትሎ የመሆኑን ያክል ሌሎችም በሰፋፊ ኢንቨስትመንት የተሰማሩ ባለሀብቶች ከግለሰቡ ተሞክሮ ሊቀምሩ ይገባል ሲሉ መክረዋል። ሚዛኑ እንደሻው የቡና ልማት ድርጅት ከዘንድሮ የምርት ዘመን በኢትዮጵያ ምርት ጥራት ማዕከል አንደኛ ደረጃ ማግኘት መቻሉን ተከትሎ ለስራው ስኬታማነትና ለተገኘው ጥራት ተሳትፎ ለነበራቸው ግለሰቦች የማበረታቻ የገንዘብ ሽልማትና የእውቅና ሰርቲፊኬት ሰጥተዋል።